በአንድ ሚስጥራዊ ክፍል ውስጥ አልደርሰን እንዴት እዛ እንደደረሰ ምንም ፍንጭ ሳይኖረው ይነቃል። ክፍሉ የኪዩብ ቅርጽ ያለው ሲሆን በእያንዳንዱ ጎንም በር አለው። እሱ ስሙ የተጻፈበት መለያውም ተሰጥቶት ነበር። አልደርሰን በአንደኛው ግድግዳ ላይ ያለውን በር ሲከፍትና በትንሹ መተላለፊያው ሲመለከት አጠገቡ ያለው ክፍልም ልክ እንደዚሁ ተመሳሳይ መሆኑን ተረድቶ ወደ ኋላ ሲመለስ በሩ ራሱ ተዘጋ። በመቀጠል አልደርሰን ወለሉ ላይ ያለውን በር ሞክሮ አሁንም ተዛማጅ ክፍል አግኝቶ በሌላኛው ግድግዳ ላይ ባለው በርም ተመሳሳይ ነገር ሲከሰት ስለዚህ ወደፊት ለመጓዝም ይወስናል። በዚህ ክፍል ውስጥ አልደርሰን እርምጃ ከመውሰዱ በፊት ዙሪያውን ሲመለከት ነገር ግን በድንገት በጣም ስለታም በሆነ ፍርግርግ ተቆራርጦ ወደ ትናንሽ ቁርጥራጮችም ይለወጣል። ከጥቂት ጊዜ በኋላ ኩዌንቲን ክፍሎቹን ሲቀይር ወርዝ የተባለ ሰው ተኝቶበት የነበረበትን ክፍል አግኝቶ እሱን ሊቀሰቅሰው ቢሞክርም አልተሳካለትም። በመቀጠል ኩዌንቲን ግድግዳውን ቢከፍትም ነገር ግን በሌላኛው ክፍል ውስጥ ምንም አያገኝም። ዞር ሲል ወርዝ በመጨረሻ ነቅቶ በዚያ ቅጽበት በአጠገቡ ክፍል ውስጥ ድምጽ ሰምተው ኩዌንቲንም ለመከላከል ዝግጁ ሆኖ እየጠበቀ የግድግዳው በር ተከፍቶ ሆሎዌ የተባለች ሴት ስትታይ ኩዌንቲንም በልብሷ ይዟት መሬት ላይ ጥሏት ሊደበድባት ሲል እሷ ስትጮ እሷንም ሌላ ሰለባ መሆኗን ስለተረዳ ይቅርታ ጠይቆም ይለቃታል። ድንገት አንድ ሰው ለእርዳታ ሲጮም ይሰማሉ። ኩዌንቲን በሩን ሲከፍት ሌቨንም በሌላኛው ክፍል ውስጥ አግኝቷት ክፍሉን ለመሻገር ስትዘጋጅም ኩዌንቲን አስቆሟት። ዙሪያውን በፍጥነት ከተመለከተ በኋላ ወደ ክፍሉ ገብቶ መተላለፊያውን ተሻግራ ከሌሎች ጋር እንድትቀላቀልም ረዳት። በዚህ ሂደት ውስጥ መነጽሯ ወድቆ ተሰንጥቆ ከዚያም የጣሪያው በር ተከፍቶ ሬን የተባለ ሰው ታይቶ እሱም እነሱን ለመቀላቀልም ወደ ታችም ይወርዳል። ኩዌንቲን ለቡድኑ እንደተናገረው ወጥመዶች ስላሉ ዝም ብለው ወደ ተለያዩ ቦታዎችን መውጣት እንደሌለባቸውና ወደ ታችኛው ክፍል ሲመለከት ጭንቅላቱ ሊቆረጥ ጥቂት እንደቀረውም ይነግራቸዋል። ሆሎዌ የወርዝ ጭንቅላት እየደማ መሆኑን አይታ ቁስሉን መርምራ ሐኪም መሆኗንም ትገልጻለች። ሬን ጫማውን አውልቆ አንዱ ወደ አጠገቡ ክፍል ሲወረውረው ወዲያውኑ ወጥመድ ተነሳስቶ ጫማውንም አቃጥሎት፣ ስለዚህ ሬን በግድግዳዎቹ ላይ የእንቅስቃሴ መመሪያዎች እንዳሉም ይደመድማል። ኩዌንቲን እዚህ እንዴት እንደመጡ የሚያስታውስ ሰው ካለ ቢጠይቀውም ነገር ግን ማንም አያስታውስም። ሁሉም በተለመደው የዕለት ተዕለት ተግባራቸው ላይ ያሉ ራሳቸውን ስተው ነው በዚህ መለያዎችም እዚህ የነቁት። ከላይ እንግዳ የሆኑ ድምጾችን እየሰሙ ሳለ ቡድኑ ምን ማድረግ እንዳለበት ሲወያይ ሌቨን አንድ ሰው ይመጣል በሚል ተስፋ በዚያ ክፍል ውስጥ መጠበቅ አለብን ብላ ታስባለች። ሆኖም ወርዝ ማንም ሊመጣላቸው እንደማይችል ስለሚያስብ አብዛኞቹ ከመቀመጥ ይልቅም መውጫ መፈለግ እንዳለባቸውም ይስማማሉ። ሌቨን መረበሽ ስትጀምር ኩዌንቲን አረጋግቷት ፖሊስ መሆኑንም ገልጾ ደህንነቷን ለመጠበቅም ቃል ይገባላታል። ሬን ጫማውን ወደ ሌላ ክፍል ቢወረውርም ምንም ነገርም አይከሰትም። ስለዚህ ወደዚያ ተንቀሳቅሰው ይህን ሂደት ጥቂት ጊዜም ደግመው ነገር ግን እንግዳ የሆኑ የሜካኒካል ድምጾችም ወደ እነሱ እየቀረቡ ይመስላሉ። በአንዱ መተላለፊያ ውስጥ እያለፉ ሳለ ሌቨን አንዲት ትንሽ ጽላት አይታ ለማንበብም መነጽሯንም ታደርጋለች። በላዩ ላይ ቁጥሮች አሉና እያንዳንዱ ክፍልም የተለየ ጽላት አለው። ቡድኑ ይህ ማለት ከ500 ሚሊዮን በላይ ክፍሎች አሉ ማለት እንዳይሆንም ተስፋም አድርገው ሆሎዌ በእንደዚህ አይነት አስጨናቂ ሁኔታ ውስጥ ያለ ምግብና ውሃ መኖር የሚችሉት ለ3 ቀናት ብቻ እንደሆነ ስትናገር ሬን ቁልፍ እየመጠጠ እንደነበር ገልጦ ምራቅ እንዲፈስ ስለሚያደርግ እሷም ተመሳሳይ ነገር እንድታደርግ ይነግራታል። ከጥቂት ኪዩቦች በኋላ ሬን ቡድኑ ወደ ቀጣዩ ክፍል እንዳይገባም ያስቆማቸዋል። ጫማው ደህና ነው፣ ሆኖም እዚያ ያለው አየር ደረቅ መሆኑንም አስተውሏል። ስለዚህ ከቆዳ የሚወጣውን ሃይድሮጂን የሚለይ ሞለኪውላር ኬሚካል ሴንሰር እንዳለም ያስባል። ይህን ሁሉ የሚያውቀው የሴንሰር ባለሙያ ስለሆነ መሆኑንም ገልጾላቸው ኩዌንቲን ሬን ከ7 እስር ቤቶች ያመለጠው ዝነኛው የኦቲካ ወፍ የተባለው ሰው መሆኑ ሲረዳ ሬን ራሱ እንደሆነ ማረጋግጦ ከነሱ ጋር እየሰራ ያለውም ወደፊት ጫማቸው ሊያስፈልገው ስለሚችል ብቻ መሆኑን ነገር ግን የሞኝ ስራ ከሰሩ ጥሏቸው እንደሚሄድም ያስፈራራቸዋል። ትኩረትን ስለመጠበቅ አነቃቂ ንግግር ካደረገ በኋላ ሬን ሌላ ክፍል በጫማው ፈትሾ መተላለፊያውን ተሻግሮ ማዶ ባለው ወገን በሰላም አርፎ ነገር ግን ከ1 ሰከንድ በኋላ አንድ መሳሪያ ፊቱ ላይ አሲድ ረጭቶበት በሩ ቀድሞ ተዘግቷል። ስለዚህ ኩዌንቲንም እንደገና ሲከፍተው ሬንም ቆዳው እየቀለጠ ማይተውት በመጨረሻ ከመሞቱ በፊት ሰውነቱ ለጥቂት ጊዜ ይፈራገጣል። የሬን ጫማ እቅድ ሁል ጊዜ የማይሰራ ከሆነ ሁኔታውን እንደገና በሙሉ መተንተን አለባቸው። ኩዌንቲን እሱ ፖሊስ፣ ሬን የማምለጥ ጥበብ አዋቂ፣ ሆሎዌ ደግሞ ሐኪም መሆናቸውን በመጥቀስ እያንዳንዱ ሰው እዚህ ዓላማ ሊኖረው እንደሚችል ሲናገር፣ ሆኖም ሌቨን እሷ የኮሌጅ ተማሪ ብቻ እንደሆነች፣ ወርዝ ደግሞ አሰልቺ የቢሮ ስራ እንዳለው
ይናገራሉ። ሆሎዌ ወደ ቤታቸው ገብተው ሁሉንም ነገር እንደወሰዱባቸው በመናገር መጮህ ጀምራ ጌጣጌጦቿ ሳይቀር እንደተወሰዱ ስትናገር ኩዊንቲንም ከሌቨር መነጽር በስተቀር ሁሉንም ነገር እንደወሰዱባቸውም ተረድቶ መነጽሯን ያስቀሩላት ማንበብ ትችላለች ብለው ስለገመቱ እንደሆነ ደምድሞ ሂሳብ እያጠናች እንደሆነም ይጠይቃታል። ሌቨር መነጽሯን አድርጋ ጽላቶቹንም ማንበብ ጀምራ እንዲሁ ያለፉባቸውን የእያንዳንዱን ክፍሎች ቁጥሮች አስታውሳ ይህም ብቸኛ ቁጥሮች የሚታዩት ወጥመድ ባለባቸው ክፍሎች ውስጥ ብቻ መሆኑን እንድትረዳም ይረዳታል። ሌቨን ብቸኛ ቁጥር የሌለበትን አንድ መተላለፊያ መርጣ በሰላም ስትሻገር ይህም የእሷን ንድፈ ሐሳብ ማረጋገጠ። በሌቨን መሪነት ቡድኑ ያለምንም ችግር ከክፍል ወደ ክፍል መንቀሳቀሱን ቀጥሎ ከ9 ወይም ከ10 ሰዓታት በኋላ አሁንም ተዘግቶባቸው ሲገኙ ምንም ለውጥ ያደረጉም አይመስላቸውም። ሆሎዌ አይምሮዋን እያጣች ነው። ስለዚህ ኩዊንቲን ትኩረቷን ለማስቀየር እያወራት ስለ ስራዋ ማውራት ስላልፈለገች ስለ ቤተሰቡ ስትጠይቀው ኩዊንቲን 3 ልጆች እንዳሉትና ከሚስቱ ጋር እንደተለያየም ይናገራል። ቡድኑ ወደ ቀጣዩ ክፍል ተንቀሳቅሶ ሌቨን በግድግዳውም ሆነ በወለሉ ላይ ትክክለኛውን ቁጥር ማግኘት አትችልም። ይህ ማለት ቀጣዩ በር የጣሪያው ነው ማለት ነው። ኩዊንቲን ለመክፈት ሲወጣ ካዛን በቡድኑ ላይ ወድቆ እንግዳ የሆኑ የእጅ ምልክቶችን እያደረገ ግንባሩንም ግድግዳው ላይ ሲያሳርፍ ሆሎዌ ኦቲስቲክ መሆኑን ተረድታ እንደምትንከባከበው ቃል ትገባለታለች። ቁጥሮቹን በመከተል ከክፍል ወደ ክፍል ሲሄዱ ተጨማሪ ሰዓታት አልፈው ይህንን እንግዳ ህንፃ ለማብራራት በተለያዩ ንድፈ ሐሳቦች ላይ የተወያዩ ሆሎዌ መከላከያ ሰራዊት እንደሰራው ስታምን ኩዊንቲን ደግሞ አንድ የታወቀ ቢሊዮነር መዝናኛ እንደሆነም ያስባል። ወደ ቀጣዩ ክፍል ከመሄዷ በፊት ሆሎዌ በዚህ ሐሳብ ስቃ በድንገት መተንፈስ ሲያቅታት ካዛንም እየሞተች መስሎትም መጮህ ጀምሮ ሆኖም ግን በስህተት ቁልፏን ውጣው ነው እንጂ ደህና ነበረች። ሌቨን ቀጣዩን ትክክለኛ ቁጥሮች ስታገኝ ወርዝ ግን ከእሷ ጋርም አይስማማም። ኩዊንቲን ሌቨንን የበለጠ ስለሚያምናት ወደፊት ሲራመድ ሌቨን ግን እንዲቆም ጮኻበት። እሱም ስለት ባለው ሽቦ መከበቡን ተረድቶ ምንም እንኳን እግሩ ላይ ቢቆስልም ወጥመዱ ከመዘጋቱ በፊትም ዘሎ ማምለጥ ይችላል። ካዛን እንደገና መጮህ ጀምሮ ሌሎቹ ኩዊንቲንን ሲቀላቀሉ እሱ ግን በነበሩበት ክፍል ውስጥም ይቆያል። ምክንያቱም ካዛን ሲጮህ ማንም መስማትም አይችሉም። ኩዊንቲን ልጁን እንዲንከባከብ ወርዝንም ሲልከው ከዚያም ወርዝ ይህ ክፍል ትክክለኛ እንዳልሆነ ስለሚያውቅ በእርሱ ላይ ጥርጣሬ እንዳለው ለሌቨን እና ለሆሎዌ ይነግራቸዋል። ወርዝ ከካዛን ጋር ሲመለስ የሌቨን ስርዓት ከእንግዲህ ሊታመን ስለማይችል ቡድኑ ረፍት ለማድረግም ይወስናል። ሌቨን ብዙ ስሌቶችን መስራት ስትጀምር ካዛንም ጥግ ላይ ሲሸና ወርዝ በሁኔታውም እየተዝናና ኩዊንቲንም ሁል ጊዜ አሉታዊ አመለካከት ስላለው ሲወቅሰው በዚህም ክርክር ተነስቶ ኩዊንቲን ለምንም ነገር በእርግጥ ግድ የማይሰጥ ከሆነ ወርዝ በቀጥታ ወደሚቀጥለው በዘፈቀደው ወደሚገኝ ክፍል መዝለል እንደሚችልም ይነግረዋል። ይህም ወርዝን በመጨረሻ ተስፋ አስቆርጦት ምንም መውጫ እንደሌለ በመናገርም እንዲጮም አደረገው። ይህንን የሚያውቀው የህንፃውን የውጭ አካል ለመንደፍ ተቀጥሮ ስለነበረ ነው። ነገር ግን ሌላ ምንም መረጃም የለውም። እንዲሰራ የጠየቁት የኪዩብ ቅርጽ ያለው ባዶ ዛጎል ብቻ ነበር። ወርዝን በሚሰራበት ጊዜ ቢሮውን አንድ ቀንም ለቆ ወጥቶ አያውቅም። ሰዎቹ ማንነታቸውንም ሳይገልጹ መመሪያ ይሰጡት ነበር። ኩዊንቲን ሲጠራጠር፣ ነገር ግን ሆሎዌ ሚስጥራዊ ኩባንያዎች ተደብቀው የሚቆዩት በዚህ መንገድ እንደሆነም ትገልጻለች። እያንዳንዱን ሰራተኛ ለይተው ስለሚያስቀምጡ ማንም ሰው ብዙም ነገር አያውቅም። ከዚያም እሷ በስርዓቱና በመንግስት ላይ መጮም ትጀምራለች። ሆኖም ወርዝ ይህ የታላቅ እቅድ አካል ይምሰል እንጂ መሪ የሌለው ስህተት እንደሆነም ያስባል። ምንም እየተመለከታቸው እንዳልሆነና አንዳንድ ሰራተኞች ደሞዛቸውን ለማግኘት ብቻ የሚጠቀሙበት የተረሳ ፕሮጀክት እንደሆነም ይገምታል። የእሱ መደምደሚያ ሁሉም ነገር ትርጉም የለሽ ነው የሚል ሲሆን ይህም ለሁሉም ሰው ፍልስፍናዊ ተስፋ መቁረጥንም ተወላቸው። ወርዝ ኩዊንቲንን ሲያሾፍበት ፖሊሱ በመጨረሻ ተቆጥቶ ሲደበድበው ሌቨን አስቁማውም ወርዝ መረጃ ያለው ብቸኛ ሰው ስለሆነ እንደሚያስፈልጋቸውም አስታውሰው ከዚያ ሌቨን ወርዝን ጥያቄዎችን ስትጠይቀው እሱም የኪዩቡን ልኬቶችና አንድ በር ብቻ እንዳለ ይነግራታል። ወርዝ ከነገራት ልኬቶች ጋር የምታነጻጽረውን ስሌት ለመስራት በክፍል ውስጥም ተመላልሳ በመጨረሻም 17576 ክፍሎች እንዳሉ ትደመድማለች። ስለዚህ ጉዳይ በጥቂቱ ስታስብ ሌቨን ቁጥሮቹ የካርቴዥያ መጋጠሚያዎች ኮድ መሆናቸውንም ተረድታ ይህ ማለት ቁጥሮቹ በኪዩቦች ውስጥ የት እንዳሉ የሚነግሯቸው እንደ ካርታ ላቲቲዩድ እና ሎንጊቲዩድ ናቸው ማለት
ማለት ነው። ከፈጣን ስሌት በኋላ ከጫፉ 7 ክፍሎች እንደሚርቁ ለቡድኑ ነግራቸው ቡድኑ እንደገና መንቀሳቀስ ጀምሮ ኩዊንቲንም ወርዝ ወጥመዶችን ለመፈተሽ ሁልጊዜ ቀድሞ እንዲሄድም አድርጎት በቀጣዩ መተላለፊያ ውስጥ እያለፉ ሳለ ሌቨን ከኪዩቡ ውጪ ያለን ቦታ የሚያመለክቱ የማይረቡ መጋጠሚያዎችን ያገኘች ሲሆን ነገር ግን አሁንም እዚያው ታስረዋል። በመጨረሻ ጫፍ ላይ ሲደርሱ ካዛን ወጥመድ የሚለውን ቃል ደጋግሞ እየተናገረ የወለሉን በርም ከፍተውት እሱ እንደተነበየው በድምፅ የሚነቃቁ የብረት ሹሎች በቀጣዩ ክፍል ግድግዳዎች ላይ ሲወጡም ይመለከታሉ። ይህ ክፍል በሁሉም አቅጣጫ ወጥመድ ያለውም ይመስላል። ስለዚህ ወደ ኋላ መመለስ ይኖርባቸዋል። ኩዊንቲን እምቢ ብሎ በማንኛውም መንገድ ክፍሉን መሻገር አለብን ብሎ ያስባልና ካልሆነ ግን ምንም አይነት መሻሻል አናመጣም ሲል ሌላ ክርክርም በመሃል ተነስቶ በመጨረሻም እነሱ ለመቀጠል ይስማማሉ። ካዛን ዝም ማለት እንዳለበት ቡድኑ ካስረዱት በኋላ ኩዊንቲን ወርዝን ወደ ክፍሉ አውርዶት የሜካኒካል ድምጾቹን እንደገና ከሰሙ በኋላ ወርዝ ቀጣዩን በር ይከፍትና በጫማው ሲፈትሽ ምንም ነገርም አይከሰትም። ስለዚህ ሌሎቹም መውረድ ጀመረው። ካዛን በስህተት የወለሉን በር ሲረግጠው ሱሪው ተይዞ ነገር ግን ሆሎዌ ድምጽ ሳታሰማ ዝም እንዲልና እንዲላቀቅም አድርጋው አሁን የቀረው ኩዊንቲን ብቻ ሲሆን እሱ በጥንቃቄ ሲንቀሳቀስ የወለሉ በር መከፈት ጀምሮ ድምጽ ሲያሰማ ሁሉም ቢደነግጡም ነገር ግን ይህ ወጥመዱንም አያነቃቃውም። ካዛን የደስታ ድምጽ አሰምቶ ኩዊንቲንም በመጨረሻው ሰከንድ ወጥመዱን በማምለጥ በፍጥነት ወደ ቀጣዩ ክፍል መዝለል ይኖርበታል። የተቆጣው ኩዊንቲን በካዛን ላይ እየጮኸ ቡድኑን ለአደጋ አጋልጠሃል ብሎም ይከሰዋል። ሆሎዌ በኩዊንቲን ላይ እየጮኸች የስልጣን አላግባብ አጠቃቀሙን ስትወቅሰው አዲስ ክርክር ጀምሮ ኩዊንቲን ከተማዋን ስለሚጠብቁ ሆሎዌ ለፖሊሶች አመስጋኝ መሆን አለባትም ብሎም ያምናል። ሆሎዌም ይህ አመለካከቱ ሚስቱ እሱን የፈታችበት ምክንያት እንደሆነ ስትመልስለት ስለዚህ እሱ ደህና አድርጎ በጥፊም ይመታታል። ወርዝ ቀጣዩን በር ከከፈተ በኋላ ሁሉም የውጪውን ዛጎል በማግኘታቸው የተደሰቱ ቢሆንም ነገር ግን ምንም ለማየት ጨለማ ነውና ለመውጣት የሚይዙት ነገርም በግድግዳው ላይ የለም። ኩዊንቲን ሁሉንም ጃኬቶቻቸውንና ሱሪያቸውን በማሰር ገመድ ለመስራት ወስኖ ተወዛውዞ ለመሻገር እንደሚፈልግም ይናገራል። ሌቨን እሱ ሰውነቱ በጣም ከባድ እንደሆነና እሷ ቀላሏ ስለሆነች መሄድ እንዳለባት የተናገረች ሲሆን ነገር ግን ሂሳቡን እንድትሰራም ይፈልጋሉ። ሆሎዌ ለመሄድ ፍቃደኛ ስትሆን ሌሎቹ የተሰራውን ገመድ ሲይዙ ሆሎዌ በጥንቃቄ በዛጎሉ ግድግዳ ላይ ወርዳ የገመዱ ጫፍ ላይ ስትደርስ ተቃራኒውን ግድግዳ ለመንካት መወዛወዝ ትጀምራለች። ድንገት ክፍሉ መንቀጥቀጥ ጀምሮ ይህም ቡድኑ በስህተት ገመዱን እንዲለቁት አድርጎ ስለዚህ ኩዊንቲን በፍጥነት ወደ መተላለፊያው ዘሎ ገመዱን መልሶ ይዞት ሌቨን እና ወርዝ እንዳይንሸራተት እግሩን ይዘውት ሆሎዌ የኩዊንቲንን እጅ እስክትይዝ ድረስም ወደ ላይም ትወጣለች። በዚህ ቅጽበት ፊቱ ሲለወጥ ሆሎዌም እጁን ከመልቀቁ በፊት ጮሃ እሱም ወደ ሞቷ ጥሏት ኩዊንቲን ወደ ውስጥ ሲመለስ ሆሎዌ በስህተት እንደወደቀችም አስመስሎ ጉዞውን መቀጠል ቢፈልግም ነገር ግን ሌቨን ድንጋጤ ውስጥ ስላለች ስለዚህ ወርዝ ረፍት እንዲያደርጉም ያሳምነዋል። ትንሽ እንቅልፍ ለመተኛት ወስነው ኩዊንቲንም ሁሉም እስኪተኙ ጠብቆ ጫማውን ከወርዝ ሰርቆ ከዚያም ሌቨንን ቀስቅሶ ወደ ቀጣዩ ክፍል ወስዷት ያለ ሌሎቹ ትኩረት ማድረግ እንደምትችል እንደሚያስብም ነግሯት እነሱ ቁልፍ እንደሆኑ በማውራት ተገቢ ያልሆነ ንክኪ ሲጀምርና ሁለቱም የጥያቄዎቹ መልሶች እንደሆኑ ሲናገር ሁኔታው ተረብሾ ሌቨን ወዲያውኑ ከሱ ለመሸሽ ስትሞክር ኩዊንቲን ግን በቀላሉ ይዛትና ወደ ሌላ ክፍል ሊወስዳት ይሞክራል። ድንገት ወርዝ መጥቶ ጥሎት ሌቨንም ከእጁ እንድታመልጥም አድርጓት ካዛን ሲቀላቀላቸው ኩዊንቲን ሌሎቹ ሰላዮች እንደሆኑና ሆሎዌን በመሳደብም ሌላ ጩኸት ጀምሮ ይህም ሌቨን እሷን የጣላት እሱ መሆኑን እንድትረዳም አድርጓት ስለዚህ እሷና ወርዝ ለብቻው እንዲሄድም ይነግሩታል። ኩዊንቲን ወርዝን ለመጣል ጫማውን ፊቱ ላይ ወርውሮ ከዚያም በእብደት ስሜት ደብድቦት በኋላም ኩዊንቲን ወርዝን በወለሉ በር በኩል የጣለው ሲሆን ለሁሉም ሰው የሚያስደንቀው ወርዝ መሳቅ መጀመሩ ነው። ሶስቱ ወደ ታች ለመውረድ ወስነው የሬን አስክሬን ወዳለበት ክፍል መመለሳቸውን ያዩ ሲሆን ይህ ማለት ዙሪያውን እየተጓዙ ነበረ ማለት ነው። ኩዊንቲን ይደነግጥና ሌቨንን የት እንዳሉ እየጠየቃት ወደ ቁጥሮቹም ገፍቷት ሌቨን እንደማታውቅ እየተናገረች እሱ ምንም ያደረገው ነገር እንደሌለ በመጥቀስም ትጮህበታለች። በተስፋ መቁረጥ ስሜት ኩዊንቲን ወርዝ ትክክል እንደነበረና ምንም መውጫ እንደሌለም ይናገራል። ኩዊንቲን እያለቀሰ ሳለ ወርዝ ሬን በቀጣዩ ክፍል እንደተገደለ አስታውሶ ሲመለከት እዚያ ምንም ነገር እንደሌለ ያየ ሲሆን ስለዚህ እንደገና ጫፍ ላይ ናቸው ማለት ነው።
ሬን ወደ ክፍል ሲገባ ስላስታወሰ ይህም ምንም ትርጉምም አይሰጥም። ኩዌንቲን ጊዜ እያባከነ እንደሆነ ያስባልና ጫማውን ሲወረውርበት ጫማውን በጫፉ በኩልም ሲወድቅ ወርዝ እሱን ችላ ብሎ ንግግሩን ቀጥሎ ዙሪያውን እየተንቀሳቀሱ እንዳልነበረም ይገልጻል። ሲንቀሳቀሱ የነበሩት ክፍሎቹ ራሳቸው ናቸው። ይህም እንግዳውን የሜካኒካል ድምፅና መንቀጥቀጥም ያብራራል። ሌቨን እሱ ትክክል መሆኑን ተረድታ ጽላቶቹንም አብረው ተመልክተው ቁጥሮቹ ክፍሉ የሚያልፍባቸው የመጋጠሚያዎች ዝርዝር እንደሆኑ የደመደመ ሲሆን ከኪዩቢው ውጪ መጋጠሚያ የነበረው ክፍል ወደ ኪዩቢው መግቢያ ድልድይ መሆን አለበት። መውጫውን ያላዩት አስቀድሞ ስለተንቀሳቀሰም ነው። ወደዚያ ክፍል ተመልሰው ወደ መጀመሪያው ቦታው እስኪመለስ መጠበቅም አለባቸው። ሌቨን በዙሪያቸው ባሉት ቁጥሮች ብዙ ስሌቶችን ሰርታ ክፍሎቹ ሁለት ተጨማሪ እንቅስቃሴዎች ወደ መጀመሪያ ቦታቸው እንደሚመለሱም ትናገራለች። ኩዌንቲን መንቀሳቀስ ቢፈልግም ነገር ግን አሁንም የወጥመዶቹ ጉዳይ አለ። ሌቨን ወጥመዶቹ በብቸኛ ቁጥር ኃይል እንደሚለዩም ተረድታለች። ይህ ግን በአእምሮ ለመስራት በጣም ትልቅ ቁጥር ነው። ክርክር ሲነሳ ነገር ግን የመጀመሪያውን ስሌት በአንድ ሰከንድ ውስጥ በፈታው በካዛን የተቋረጡ ሲሆን እሱ በአእምሮ የሊቅነት ደረጃ ስሌቶችን መስራት የሚችል አይነት ኦቲስቲክ ሰው ሆኖም ይገኛል። ካዛን መልሱን ከሰጣቸው በኋላ ኩዌንቲን ያለምንም ማስጠንቀቂያ ወርዝን ወደ ሌላኛው ክፍል ወርውሮት ምንም ወጥመድም አይነቃም። ስለዚህ ካዛን እየመራቸው መንቀሳቀሳቸውን ቀጥለው ኩዌንቲን በሁሉም ነገር ያማርራልና በፍጥነትም አይንቀሳቀስም። ስለዚህ በሩ አንገቱ ላይ ሲዘጋ ጭንቅላቱ ተይዞ ሌቨን እና ካዛን ሌሎቹን በሮች ለመፈተሽ ሲሮጡ ወርዝ ግን ይህንን አጋጣሚ ተጠቅሞ ኩዌንቲንን ወደ ኋላ ገፍቶት በሩንም ይዘጋዋል። ከዚያም ወርዝ ሌቨን የወለሉን በር እንድትፈትሽ አድርጎ ርቆ ኩዌንቲን እነርሱን ለመቀላቀል በሩን በድጋሚ ከፍቶት ድንገት ወርዝ የወለሉን በር ሲከፍት ኩዌንቲንም ወድቆ ጭንቅላቱም ደም እስኪወጣው ድረስም በኃይል ይጋጫል። አሁን ሶስቱ ያለሱ የኃይል እርምጃ ጉዟቸውን መቀጠል ይችላሉ። ከጥቂት ኪዩቦች በኋላ እንደገና ጫፉን አግኝተው አንድ ክፍል ወደ ታች ሲንሸራተት ከመንገድ መራቅም ይኖርባቸዋል። በራቸው ፊት ለፊት ሲያርፍም ይህም የእነርሱን ንድፈ ሐሳብም አረጋግጦላቸው ሌቨን እና ወርዝ ወደ ቀጣዩ ክፍል ሲንቀሳቀሱ ነገር ግን ካዛን እነሱን ከመቀላቀሉ በፊት ክፍሎቹ ተንቀሳቅሰው እሱ ተለይቶም ተወስዶ በአቅራቢያ ሲጮህ ሰምተው ስለዚህ ወርዝ እሱን ለማግኘትም ጥቂት ክፍሎችን ቢሻገርም ሆኖም ካዛን ፈርቷልና ለመንቀሳቀስም እምቢ ይለዋል። ይህ እንዳለ ሌቨን የሚያም ነገር ረግጣ መነጽሯ የወደቀውን ስብርባሪ ያገኘች ሲሆን ይህም ማለት በመጀመሪያው ቦታ ላይ ናቸው ማለት ነው እና እሷ እንደተናገረችው መንቀሳቀስም አልነበረባቸውም። ሌሎቹን እንዲፈጥኑ ስትነግራቸው ወርዝም በመጨረሻ እንዲንቀሳቀስ ለማሳመን ለካዛን ብዙ ከረሜላ እንደሚገዛለት ቃል ገብቶለት ክፍሉ እንደገና ከመንቀሳቀሱ በፊትም ሶስቱ ይገናኛሉ። ሌቨን በሩን ብትፈትሽም ግን ምንም የለም። ስለዚህ ቀጣዩን እንቅስቃሴ ጠብቀው ክፍሉ እንደገና ከተንቀጠቀጠ በኋላ ቡድኑ ወደ ቀጣዩ ሲንቀሳቀስ ካዛንም ትክክለኛውን ቁጥሮችም ለማግኘት ሮጦ ትክክለኛውን በርም ሲከፍት በመጨረሻም የፀሐይ ብርሃን ይመለከታሉ። ሆኖም ወርዝ የሚኖርበት ዓላማ እንደሌለውና ከውጪ ያለው ብቸኛው ነገር ወሰን የሌለው የሰው ልጅ ሞኝነት እንደሆነ በማሰብ ለመውጣት እምቢም ብሎ ኢቨን እሱ ልታጽናናው እየሞከረች ነገር ግን በድንገት ደረቷ ላይ ትወጋለች። ኩዌንቲን ተመልሷልና በበሩ እጀታም ወቅቶም ገሏታል። የተቆጣው ወርዝ ይዞት ወንዶቹ መታገልም ጀመረው። ነገር ግን ኩዌንቲን በፍጥነት ወርዝንም ወቅቶት ክፍሉ መንቀጥቀጥ ሲጀምር ስለዚህ ካዛን መውጫውን ከፍቶም ይወጣል። ኩዌንቲንም ሊከተለው ቢሞክርም ነገር ግን ወርዝ እንዳይሄድ እግሩን ይዞት ክፍሉ ሲንቀሳቀስ ኩዌንቲን ተጨፍልቆ ሞቶ ወርዝ ዝሎ ከሌቨን አጠገብ ለመሞት ሲወድቅም ካዛን ግን በመጨረሻ ወደ ነፃነቱ እየተጓዘ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ